ኢትዮጵያ የተለያዩ ሁነቶችን በማስተናገድ ነበር ሳምንቱን ያሳለፈችው። በተለይ በጠቅላይ ሚኒስትር አብይ አህመድ የተመረቀው የአራዳ ፓርክ በሆዋጂያን ልዩ የኢኮኖሚ ዞን ውስጥ የሚገኘውን ጎበዝ ሶላር ሴል ማምረቻ ጉብኝትና አራተኛውን ኢትዮጵያ ታምርት ኤክስፖ 2018 በይፋ የተከፈተው እንዲሁም ለባህር ዳርና ለአካባቢው ዘርፈ ብዙ ትሩፋት ይዞ የመጣውን ፈለገ ጊዮን ኤኮ ሪዞርት በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተመርቆ ለአገልግሎት ክፍት መሆኑ ከተከናወኑ አበይት ጉዳዮች መካከል ይጠቀሳሉ። በጠቅላይ ሚኒስትር አብይ አህመድ ተመርቆ ስራ የጀመረው የአራዳ ፓርክ በተፈጥሮ ውበትና በዘመናዊ ማሳለጫዎች የተሟላ ሰፊ አረንጓዴ ስፍራዎች፣ አበቦች፣ ዛፎችና አእምሮን የሚያድሱ የውሃ ፏፏቴዎችን ያካተተ ሆኖ ተገንብቷል። በውስጡ ከ131 በላይ ሱቆችና የአርት ጋለሪ ይዟል። በኢትዮጵያ ለመጀመሪያ ጊዜ የተገነባ የስፖርት አሬና፣ ለተለያዩ ሁነቶች ማካሄጃነት የሚያገለግሉ 8 አዳራሾች፣ በፓርኩ ግራና ቀኝ እስከ 10 ሺህ የሚደርሱ ሰዎችን ማስተናገድ የሚችሉ ፕላዛዎች ይገኙበታል። 5 ኪሎ ሜትር የሩጫ፣ 5 ኪሎ ሜትር የሳይክል እንዲሁም 6 ኪሎ ሜትር የእግረኛ መንገድ ተዘጋጅቶለታል። የኢትዮጵያን ክብር ከፍ አድርጎ የሚገልጽ 100 ሜትር ርዝመት ያለው የብሔራዊ ሰንደቅ ዓላማ መስቀያም በዚሁ ፓርክ ውስጥ ተሰይሟል። ጠቅላይ ሚኒስትር አብይ በአዲስ አበባ በሆዋጂያን ልዩ የኢኮኖሚ ዞን ውስጥ የሚገኘውን ጎበዝ የሶላር ሴል ማምረቻና ሌሎች ፋብሪካዎች የጎበኙትም በዚሁ ባሳለፍነው ሳምንት ነበር። ጎበዝ ሶላር ሴል ማምረቻ ፋብሪካ በ2025 ኢትዮጵያ ውስጥ ኢንቨስት ያድርጉ ፎረም አማካኝነት በተፈረመው ስምምነት መነሻ በ1 ሚሊዮን ዶላር የመጀመሪያ ምዕራፍ ግንባታ የተቋቋመ ነው። የሶላር ሴል ማምረቻ ፕላንት ነው። ስሙ ጎበዝ ይባላል። የፋብሪካው ስም ሆዋጂያን ውስጥ ያለ ፋብሪካ ነው። አሁን የሚያመርቱት 2 ጊጋዋት ነው። ሁለት ተጨማሪው ፌስ 2 ደግሞ 2 ጊጋዋት በቅርቡ ይጀምራል። በሚቀጥለው ዓመት እሱም ያልቃል። 4 ጊጋዋት ነው እዚህ ቦታ የሚመረተው። ሶላር ሴል እንግዲህ በአጭር ጊዜ የጀመርነው ዓመት ገደማ ቢሆን አጠቃላይ ስራ ከጀመር አሁን በጣም እየሰፋ ነው ያለው። አሁን የሚያስፈልገን ይሄ አቺቭ ያደረግነውን ሳይሆን የሚቀሩትን ኢንፑቶች እያወቅን ባክዋርድ ሊንኬጅ እየሰራን ከሄድን አብዛኛውን ምርት በሀገር ውስጥ ለማምረት ሬር ሚነራል ስላለን ከነሱ እያመረትን ፓናል እያመረትን ከሄድን ውጤታማነቱ በጣም ያደገ ሊሆን ይችላል። ጎበዝ ሶላር ሴል ማምረቻ በዘመናዊ ማሽኖችና በቴክኖሎጂ የተዋቀረ ሲሆን ማምረቻው ለበርካታ ዜጎች የስራ ዕድልም ፈጥሯል። በመጀመሪያ ምዕራፍ 2 ጊጋዋት ዓመታዊ የማምረት አቅም ያለው ፋብሪካው የኢትዮጵያን የኃይል ፍላጎት ሙሉ በሙሉ ከታዳሽ ኃይል ለማድረግ ለተጀመረው ሀገራዊ ርዕዮን መሆን ተደማሪ አቅም ፈጥሯል። ሌላው በሀገራችን ከተከናወኑ ሁነቶች መካከል አራተኛው ኢትዮጵያ ታምርት ኤክስፖ 2018 ሲሆን ይህ ሁነትም በጠቅላይ ሚኒስትር አብይ አህመድ በይፋ ተመርቆ ለእይታ ክፍት ሆኗል። ከ4 ዓመት በፊት በ2015 አንድ ብሎ የጀመረው ኢትዮጵያ ታምርት ኤክስፖ የተለያዩ ስኬቶችን አስመዝግቧል። ተኪ ምርቶች ብንወስድ ባለፉት 4 ዓመታት ከዚህ ቀደም በውጭ ምንዛሪ እናስገባ ከነበሩ ምርቶች መካከል 14.5 ቢሊዮን ዶላር ገደማ ኢትዮጵያ በሀገር ውስጥ ማምረት ችላ ተክታለች። ይሄን እናንተ ባታመርቱ ኖሮ 14.5 ቢሊዮን ዶላር የምናገኝበት መንገድ አታካች ስለሆነ በልጆቻችን ላይ የዕዳ ቀንበር ከማጠናከር ኢኮኖሚያችንን ከማዛባት ባልተረፍን ነበር። ነገር ግን ስላመረታችሁ በ4 ዓመት ውስጥ 14.5 ቢሊዮን ገደማ ኢምፖርት መተካት ተችሏል። በሚቀጥሉት 4 ዓመታት በብዙ እጥፍ እንደሚያድግ ምንም ጥርጥር የለውም።
ለአነስተኛና መካከለኛ ኢንተርፕራይዞች የሚቀርበው የፋይናንስ አቅርቦት ከ8.1 ቢሊዮን ወደ 50 ቢሊዮን ብር ያደገ ሲሆን ለከፍተኛ ኢንዱስትሪዎች ደግሞ ከ262 ቢሊዮን ብር በላይ ከፍ ብሏል። የፋብሪካዎች የማምረት አቅም ከ47 በመቶ ወደ 67 በመቶ ያደገ ሲሆን አዳዲስ ባለሀብቶች ወደ ዘርፉ እንዲገቡ ለማድረግ አግዟል። ባለፉት 4 ዓመታት ብቻ 993 ኢንዱስትሪዎች በተለያየ ምክንያት ከዚህ ቀደም ቆመው የነበሩ ወደ ስራ ገብተዋል፣ ስራ ጀምረዋል። ኦልሞስት 1000 ፕላንት ማለት ነው። ይህ ምን ያክል በኤምፕሎይመንት በኤክስፖርት በተኪ ምርት ሚናው ምን ያክል ሰፊ እንደሆነ ለእናንተ መንገር አስፈላጊ አይደለም። ባለፉት 4 ዓመታት ኢትዮጵያ ታምርት ካልንበት ጊዜ ጀምሮ 3680 አዳዲስ ባለሀብቶች ወደዚህ ዘርፍ ተሰማርተዋል። 3000 ተጨማሪ ኢንቨስተር መሳብ የቻለ ንቅናቄ የሚጎሉትን ነገሮች ለቅመን ማረቅ ማስተካከል ከቻል ብዙ ሺህ ኢንዱስትሪያሊስቶችን መፍጠር እንችላለን ማለት ነው። በኢትዮጵያ ታምርት ንቅናቄ ከ2800 በላይ ኢንቨስተሮችን መሳብ የተቻለ ሲሆን ለ1.4 ሚሊዮን ዜጎች የስራ ዕድል ተፈጥሮላቸዋል። ኤክስፖ ኢንዱስትሪዎችን የሚያስተሳስር፣ ኢንቨስትመንትን የሚስብ፣ በመቶዎች የሚቆጠሩ አምራቾችንና በ10 ሺዎች የሚቆጠሩ ጎብኚዎችን የሚያገናኝ ቁልፍ ሀገራዊ መድረክ ነው። ኤክስፖ ለአምራች ዘርፉ የኢኮኖሚ እድገት፣ ለስራ ዕድል ፈጠራና ለዓለም አቀፍ ተወዳዳሪነት ያለውን ፋይዳ በማጉላት የኢትዮጵያን የኢንዱስትሪ ሽግግር ለማፋጠን አይነተኛ ሚናውን በመወጣት ላይ ይገኛል። ጠቅላይ ሚኒስትር አብይ አህመድም የኢትዮጵያ ታምርት ኤክስፖ 2018 ሊጎበኝ የሚገባና በርካታ ትምህርት የሚገኝበት ስለመሆኑ ነው የገለጹት። የአዲስ አበባ ከተማ ነዋሪዎች፣ የዩኒቨርሲቲ መምህራንና ተማሪዎች፣ የሃይ ስኩል ተማሪዎችና መምህራን ይህ ኤግዚቢሽን እንዳያመልጣችሁ። በጣም በርካታ ትምህርት የሚገኝበት፣ ለመፍጠር ሰው ለመሆን ለማደግ በውስጣችሁ የተደበቀውን ብቃት ኢግናይት ለማድረግ የሚያስችሉ ፕሮዳክቶች ስላሉ የምትማሩ የምታስተምሩ መነገድ ማምረት የምትመኙ የምታስቡ ሰዎች በዚህ ስፍራ እየመጣችሁ የነዚህን ድንቅ ኢትዮጵያውያን የአእምሮና የእጅ ስራ ብትጎበኙ በነፃ ብዙ ዕውቀት ትገበያላችሁ ብዬ አምናለሁ። እኔም ዛሬ በጣም ብዙ ትምህርት አግኝቻለሁ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የጎርጎራ ኢኮ ሪዞርትን መነሻ በማድረግ በገበታ ለሀገር ፕሮጀክት አካል ሆኖ በግል ኢንቨስትመንት በባህር ዳር ከተማ የተገነባውን የፈለገ ጊዮን ኢኮ ሪዞርት መርቀው የከፈቱት ባሳለፍነው ሳምንት ነበር። በባህር ዳር ከተማ በጣና ሐይቅ ደቡባዊ ዳርቻ ላይ የተገነባው ፈለገ ጊዮን ኢኮ ሪዞርት በሐይቁ ሌላኛው አቅጣጫ ከሚገኘው የጎርጎራ ብርሃን ወይም ጎርጎራ ኢኮ ሪዞርት ጋር በመቀናጀት የጣናን የቱሪዝም ቀጣና ለማነቃቃት ታልሞ የተሰራ ነው። 4.5 ቢሊዮን ብር ወጪ የተደረገበት የፈለገ ጊዮን ኢኮ ሪዞርት በ2 ዓመት ከ6 ወር ተጠናቆ ለምርቃት በቅቷል። ኢኮ ሪዞርቱ የተፈጥሮ አካባቢን በጠበቀ መልኩ የተገነባ የቱሪስት መዳረሻ ሲሆን ለአማራ ክልልም ሆነ ለሀገሪቱ የቱሪዝም ኢንዱስትሪ አዲስ የገቢና የስራ ዕድል ምንጭ እንደሚሆንም ይጠበቃል።